እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላክ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ስራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ስራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በስራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ። አልረሳችሁም፣ አልተዋችሁም ወዳጆቼ። በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላልም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩሁ፣ ወደ እርሱ ጩሁ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆንም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁ። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል።
ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ህይወት ላይ ይሆናል። ያ የዘጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባለው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። አንተ ታስፈልገናል። በራሳችን ያለፍነው ምንም ነገር የለም። ያንን ጨለማ፣ ያንን ክፉ፣ ያንን የማይታለፍ ቀን ያለፍነው ካንተ መልካምነት፣ ካንተ ጥበቃ፣ ካንተ አብሮነት የተነሳ ነው። እግዚአብሔር ሆይ እኛ በራሳችን የማናልፈውን እኛ በራሳችን የማንሻገረውን ያንን አስጨናቂ ጎዳና ባንተ ጸጋ፣ ባንተ መልካምነት አልፈናል። ጌታ ኢየሱስ ሆይ እንዲህ ስለወደድከን እናመሰግናለን። እየደከምን ስለረዳህን፣ እየዛልን ስላበረታህን፣ እየሳትን ከሳትን መንገድ ሁሉ ስለመለስከን፣ በለመለመ መስክ ስላሰማራህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። ለኛ እንዳንተ ያለ የለም። እግዚአብሔር ሆይ ይሄ ጊዜ ላንተ ይገባል። ይሄ ጊዜ ላንተ ይገባል። ይሄ ጊዜ የተወደደ ጊዜ ነው። እግዚአብሔር ሆይ ይህንን ጊዜ በማሳለፌ እግዚአብሔር ሆይ ይህንን ጊዜ ካንተ ጋር በማሳለፌ የምባረከው፣ የምጠቀመው፣ የምጽናናው፣ የምፈወሰው፣ የምበረታው እኔ ነኝ። እግዚአብሔር ሆይ ካንተ ጋር ጊዜ ማሳለፍ መታደል ነው። በጌታ በኢየሱስ ክርስቶስ ስም ይህን የተወደደ ጊዜ ስለሰጠን ደግሞ እናመሰግናል። ይህን የተባረከ ቀን ስለሰጠን እናመሰግናል። በእድሜያችን ላይ ይህንን ጨምረ ስለሰጠን እናመሰግናል። ሰው ሰላምን ሊሰጥ አይችልም። ሰው እድሜን ሊጨምር አይችልም። ፍጹም ሰላምና የተባረከን ዘመንና እድሜን የምትሰጥ አንተ ብቻ ነህ። ሁሉ በአንተ ዘንድ ነው ያለው እግዚአብሔር ሆይ። ስለዚህ በዚህ የተወደደ ቀን ላንተው ለሰጠኸኝ፣ ቀንን ለሰጠኸኝ፣ እድሜን ለሰጠኸኝ፣ ሰላምን ለሰጠኸኝ ላንተው መልሼ ምስጋናን እሰጣለሁ፣ ባርኮትን እሰጣለሁ፣ የተወደደን ጊዜ እሰጣለሁ። እግዚአብሔር ሆይ ለኛ እንዳንተ ያለ ማንም የለም። በዚህ አስጨናቂ ዘመን የረዳህን፣ እያገዝከን፣ እየባረክን ስላለ ከፍ እናደርጋለን። መዝሙረኛው ዳዊት በመዝሙር 34 ከ1 ጀምሮ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናው ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው።
የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዛለን። ወደ ትዳራችን እንጋብዛለን። ወደ ስራችን እንጋብዛለን። ወደ ቤታችን እንጋብዛለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው።
አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘት እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግናለን፣ እናመሰግናለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግናለሁ። በኢየሱስ ክርስቶስ ስም አመሰግናለሁ። ስለሚገባ አመሰግናለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባት ነህ፣ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግናለሁ። ስለማታሳፍረኝ አመሰግናለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግናለሁ። ጠላት በኔ ጉዳይ እልል ስለማይል አመሰግናለሁ። ጠላት በኔ ጉዳይ ስለማያመሰግን አመሰግናለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግናለሁ። ወደቀ ሲሉ ስለምታነሳኝ አመሰግናለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግናለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። ከፍ ከፍ አደርጋለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርጋለሁ። እግዚአብሔር ሆይ በነገር ሁሉ ባርካለሁ። ለኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባርካቸው አመሰግናለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግናለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግናለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግናለሁ። ከፍ ከፍ አድርጋለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግናለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግናለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግናለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግናለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባርክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣
ጽኑ አባቴ ነህ፣ ጽኑ አጋዤ ነህ። እግዚአብሔር ሆይ በነገር ሁሉ የምታሻግረኝ አንተ ብቻ ነህ። አሁን እግዚአብሔር ሆይ ወደ ሥራ እሄዳለሁ፣ እሰማራለሁ፣ እንቀሳቀሳለሁ። አንተ ከኔ ጋር ስለምትንቀሳቀስ፣ አንተ ከኔ ጋር ስለምትሰራ፣ አንተ ከኔ ጋር ወጥተህ ከኔ ጋር ስለምትገባ አመሰግንሃለሁ። ጌታ ሆይ ስምህን ከፍ ከፍ አድርጋለሁ። መዝሙረኛው ዳዊት እንዲህ ብሎ እንደተናገረ መዝሙረኛው ዳዊት እንዲህ ብሎ እንደተናገረ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበረር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በገናን ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጄም ሥራ ደስ ይለኛልና። አቤቱ ሥራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውን ይህን አያስተውልም። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ጌታ ሆይ አመሰግናለሁ፣ በአንተ ዘንድ አመፃ ስለሌለ፣ መልካም ስለሆንክ፣ እውነተኛ ታዳጊ ስለሆንክ አመሰግናለሁ። ወደ እውነት ሁሉ ስለምትመራን እናመሰግናለን። እግዚአብሔር ሆይ
ጸሎታችንን ስለሰማ አሁን እግዚአብሔር ሆይ ይህንን ጸሎት ሁሉ በአርያም ስለሰማ አሁን አጠገባችን ሆነ ስለሰማ እናመሰግናለን። ጸሎታችንን ስላደመጥ ከፍ ከፍ እናደርጋለን። እግዚአብሔር ሆይ በአንድ ነገር እርግጠኞች ነን፣ አንተ በውስጣችን ነህ፣ አንተ ከኛ ጋር ነህ፣ አንተ ከፊታችን ነህ፣ አንተ ከኋላችን ነህ፣ አንተ በቀኛችን ነህ፣ አንተ በግራችን ነህ፣ አንተ በእኛ ዙሪያ ሁሉ ነህ። አንተ በሁሉ ስፍራ ትገኛለህ። በአንተ አይኖች የተሰወሩ ምንም ነገር የለም፣ ሁሉን ትመለከታለህ። እግዚአብሔር ሆይ አሁን ወደ እውነት ሁሉ ምራኝ። እግዚአብሔር ሆይ አሁን ካንተ ጋር እንደሆን እንድጸልይ እንዳወራ ጉልበት ስለሆንከኝ ስለፈቀድክልኝ አቅም ስለሆንከኝ አመሰግናለሁ። ሰው በኃይሉ ችሎት ይህንን ጊዜ ሊሰጥ አይችልም። አንተ ከሰጠኝ ጊዜ ነው የሰጠሁት። አንተ ስለረዳኸኝ ነው። በመንፈስ ደግሞ ምራኝ፣ ድልን ስጠኝ። በነገር ሁሉ መከናወን ይሆንልኝ። መንገዶቼን ሁሉ ላንተ አደራ አሳልፌ እሰጣለሁ። ስራዎቼን ሁሉ ላንተ አሳልፌ እሰጣለሁ። ሞገስ ይሁን፣ ባለጠግነት ይሁን፣ ደስታ ይሁን። እግዚአብሔር ሆይ ከፍ ከፍ በል። ምስጋና ማደሪያን ይሙላው፣ እልልታ ማደሪያን ይሙላው። እግዚአብሔር ሆይ ይህ የተባረከ ቀን እግዚአብሔር ሆይ ይህን የተባረከ ቀን ስለሰጠኝ አመሰግናለሁ። ከፍ በልልኝ፣ አወድስሃለሁ። ደግሞ ጸሎቴን ስለሰማ አመሰግናለሁ። እግዚአብሔር ሆይ አሁን እወጣለሁ። የጸለይኩትን ጸሎት ሁሉ በፍሬ ስለማይ አመሰግናለሁ። እግዚአብሔር ሆይ በመግባቴ በመውጣቴ ውስጥ ያንተ እጅ ከኔ ጋር አለ። ፍሬያማ እሆናለሁ፣ ስኬታማ እሆናለሁ፣ ደስተኛ እሆናለሁ። ምክንያቱም አንተ ከኔ ጋር አለ። አንተ ከኔ ጋር ትወጣለህ፣ አንተ ከኔ ጋር ትገባለህ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴ ያንተ ሞገስ አይለየኝ። ለአስቴር ሞገስ ይሆንክ፣ ለይስሐቅ ሞገስ ይሆንክ፣ ለአብርሃም ሞገስ ይሆንክ፣ ለያዕቆብ ሞገስ ይሆንክ፣ ለእስራኤላውያን ሞገስ ይሆንክ፣ ለሐዋርያት ሞገስ ይሆንክ። በሰዎች ዘንድ ሞገስን ሰጠሃቸው። በወጡበት ስፍራ ሁሉ በዝብዘው ተመለሱ። እግዚአብሔር ሆይ እኔም እወጣለሁ። ሞገስ በላይ ላይ ይሁን፣ ገዥነት በላይ ላይ ይሁን። እግዚአብሔር ሆይ እኔን ሲያዩ ሰዎች ያንተን መገኘት ያንተን ህልውና እንዲያዩ እንዲያሸቱ ጸልያለሁ። መንፈስህ ከኔ ጋር ነው። በምንቀሳቀስበት ስፍራ ሁሉ ይመራኛል። እኔም አንተን እከተላለሁ። ድምፅህን መስማት የምችልበትን ጸጋ አብዛልኝ። እውነተኛ እረኛዬ፣ እውነተኛ አባቴ አንተ ብቻ ነህ። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ማውራት ያስደስተኛል። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ጊዜ ማሳለፍ ለኔ እረፍት ነው፣ ለኔ በረከት ነው፣ ለኔ ደስታ ነው። እግዚአብሔር ሆይ እየባረከኝ ስለምትባረከኝ አመሰግናለሁ። ተባረክ፣ ከፍ በልልኝ። በነገር ሁሉ አወድስሃለሁ። የጸለይኩትን ጸሎት አድምጠሃልና ጸሎቴንም ሰምተሃልና ደግሞም ስለምትፈጽመው ስለምታደርገው አመሰግናለሁ። በነገር ሁሉ አድናንቃለሁ። የኔ መሪ፣ የኔ እረኛ፣ በለመለመ መስክ የምታሳድረኝ እግዚአብሔር ሆይ ካለሁበት ሁኔታ ሁሉ ነፃ የምታወጣኝ ነህና ከፍ አደርግሃለሁ። በትዳራችሁ ላይ፣ በስራችሁ ላይ፣ በእንቅስቃሴያችሁ ላይ፣ በእያንዳንዱ ስራችሁ ላይ፣ በአገልግሎታችሁ ላይ የተነገረባችሁ የበለዓምን ሟርት እግዚአብሔር ያፈርሰዋል። እግዚአብሔር ወደ በረከት ይቀይረዋል። አንዳንዶቻችሁ ጥሩ የሆነ ተግባቦት ስራ እያላችሁ ነገር ግን እናንተ ላይ የተወረወረ ቀስት ዛሬ ይሰበራል። አገልጋዮች፣ ነጋዴዎች፣ ሰራተኞች፣ በተለያየ መስክ ውስጥ የተሰማራችሁ በእናንተ ላይ የተነገረን እርግማን ዛሬ እግዚአብሔር ወደ በረከት ይቀይረዋል። በተለያየ ዓለም ክልል ላይ ሆናችሁ ይህንን የምትሰሙ በዚህ ጸሎት መንፈስ ቅዱስ በኃይል ይረዳችኋል። ነገሮቻችሁ ይለቀቃሉ።
በእምነት አሜን እያላችሁ እየተቀበላችሁ ከዚህ ጸሎት ጋር ተስማምታችሁ እንድትጸልዩ አበረታታችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በመለቀው የማለዳና የሌሊት ጸሎት ብዙ ሰዎች የተባረኩ ነውና ሰብስክራይብ ማለት እንዳትረሱ። ይህንን ጸሎት ስትጀምሩ ላይክ በማለት ጀምሩ። መጽሐፍ ቅዱስ እንደዚህ ይላል። ዘዳግም ምዕራፍ 23 ቁጥር 5 እንደዚህ ይላል፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ። እደግመዋለሁ፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ ይላል። ዛሬ በዚህ ቃል ላይ እንጸልያለን። ጠላት ለእናንተ ውድቀት አስቦ፣ ጠላት ለእናንተ ጥፋት አስቦ፣ ጠላት ለእናንተ ኪሳራ አስቦ የተናገራቸውን እርግማኖች ሁሉ እግዚአብሔር ወደ በረከት ይቀይረዋል። ሞትን ወደ ሕይወት ይቀይረዋል። ጥፋትን ወደ ሕይወት ይቀይረዋል። ኪሳራን ወደ በረከት ይቀይራል። ኪሳራን ወደ መትረፍረፍ ይቀይራል። አንገት መድፋትን ቀና ወደ ማድረግ ይቀይራል። የበለዓም ምክር እንዳልሰራ እስራኤል ላይ ለአንዴና ለዘላለም በክርስቶስ የተባረካችሁ በእናንተ ላይ የትኛውም አይነት ርግማን አይሰራባችሁ። ኮመንት ላይ ይጻፉ። ቤቴ በክርስቶስ ደም የተጠበቀ ነው፣ እርግማን አይሰራም። ልጆች ላይ እርግማን አይሰራም። ትዳሬ ላይ እርግማን አይሰራም። በመውጣት በመግባት የተባረኩ ነኝ ብላችሁ ጻፉ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። በተለያየ ሥራ ላይ የተሰማሩ አባት ሆይ እጸልይላቸዋለሁ። አሁን በዚህ ሰዓት እግዚአብሔር ሆይ በእነሱ ሕይወት ላይ የተሟረተ በእነሱ ሕይወት ላይ የተሰራ የጨለማ ሟርቶች ሁሉ ወደ በረከት እንዲቀየሩ ጸልያለሁ። ወደ በረከት እንዲቀየሩ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የከፍታን ዘመን ለእናንተ እንዲያመጣ ጸልያለሁ። ጠላት ትጠፋላችሁ። ጠላት አትቀጥሉም። ጠላት በጌታ በኢየሱስ ክርስቶስም ወደፊት አትሄዱም ብሎ ተናግሮ ከሆነ ዛሬ ግን እኔ እናገራለሁ። በጌታ በኢየሱስ ክርስቶስም የምትሰፉበት፣ የምትለቀቁበት፣ የምታፈሩበት ጊዜ ደረሰላችሁ። አንዳንዶቻችሁ በእንባ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ እንዴት እወጣለሁ ያላችሁ፣ በሰዎች አፍ የታሰራችሁ ዛሬ በኢየሱስ በእናንተ ሕይወት ላይ የተነገረው እርግማን እግዚአብሔር ወደ በረከት ቀየረላችሁ። ትከስራለች ብለው አሟርተው ከሆነ በረከት በበረከት ትሆናላችሁ። ለምን? የጠላቶቻችሁን እርግማን እግዚአብሔር ወደ በረከት ይቀይረዋል። በጌታ በኢየሱስ አባት ሆይ እጸልያለሁ። በዚህ ሰዓት እጸልይላቸዋለሁ። እየሰሩ ያሉ በተለያየ ዓለም ክልል ላይ ሆነው ልፋት ላይ ያሉ በጌታ በኢየሱስ እጆቻቸው ላይ ያለውን በረከት እየመታ እያሟረተ ያለ ከዚህ ሰዓት ጀምሮ ሟርታቸውን እናፈርሳለን። እግዚአብሔር ሟርቱን ወደ በረከት ይቀይረዋል። በኢየሱስ ስም ወደ በረከት ይቀይረዋል። ጠላት ያወራው አይሆንም። ጨለማ የተናገረው አይሆንም። እግዚአብሔር ብቻ የተናገረው ይሆናል። እግዚአብሔር ብቻ ያወራላችሁ ይሆናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላቴ እልል አይልብኝምና አላለብኝምና እንደምትወደኝ በዚህ አወቅኩ አለ። በጌታ በኢየሱስ ስም እጸልይላችኋለሁ። በእናንተ ውድቀት ጠላት እልል አይልም። በእናንተ ኪሳራ ጠላት እልል አይልም። ክብራችሁን እግዚአብሔር ያስጠብቃል። የእናንተን ቤት ወደ ክብር፣ የእናንተን ሥራ ወደ ክብር ያመጣዋል። ጠላት የእናንተን ኪሳራ ሲጠብቅ ክብር ያገኛችኋል። ጠላት የእናንተን ቤተሰብ ክስረት፣ መበታተን ሲጠብቅ እግዚአብሔር ሰላምን ይልካል። እግዚአብሔር በረከትን ይልካል። አሁን አውጁ። በኢየሱስ ስም የክርስቶስ ሰላም ወደ እናንተ ቤት እንዲለቀቅ ጸልያለሁ። ወደ እናንተ ቤት እንዲለቀቅ ጸልያለሁ። ከዚህ ሰዓት ጀምሮ አንገት ደፍታችሁ ያላችሁ፣ ግራ የተጋባችሁ ብትኖሩ አሁን አምላኬ መለኮታዊ የሆነ እጁን ወደ እናንተ እንዲልክ ጸልያለሁ። መለኮታዊ የሆነ እጁን እንዲልክ ጸልያለሁ። ጠላት በዚህ ዓመት ያንቺ ነገር ይከስራል ብሎ የጠበቀ ከሆነ እርግማናቸውን ወደ በረከት ይቀይረዋል። አታለቅሽም። በኢየሱስ ስም ጓዳ ገብተሽ አታለቅሽም። እግዚአብሔር የተናገረው ቃልን አዘገየብኝ ብለሽ አታለቅሽም። አታለቅስም። በኢየሱስ ስም ወንድሜ፣ እግዚአብሔር አምላክ ተስፋ ቃል ሰጥቶ ከሆነ ያንን የተስፋ ቃል ይፈጽመዋል። አለህ እግዚአብሔር ሊፈጽም፣ አለ ሊያደርግ፣ አለ ሊያከናውን፣ አለ እግዚአብሔር የተናገረውን ሊፈጽም።
እግዚአብሔር ወደ ግብ ያደርሰዋል። ያንን የተናገረህን ያንን የተናገረሽን ነገር እግዚአብሔር ወደ ፍጻሜ ያመጣዋል። ጠላት ባንተ ጉዳይ እልል አይልም። ጠላት ባንተ ውድቀት እልል አይልም። ጠላት ባንተ ኪሳራነት እልል አይልም። እግዚአብሔር በረከትን ወደ ሕይወትህ፣ እግዚአብሔር ድልን ወደ ሕይወትህ፣ እግዚአብሔር ታምራትን ወደ ሕይወት ያደርጋል። አትቆምም። በጌታ በኢየሱስ ስም አትቆምም። በጌታ በኢየሱስ ስም አትቆምም። እግዚአብሔር አዳዲስ በሮችን ይከፍታል። እግዚአብሔር አዳዲስ በሮችን ይከፍታል። ከዚህ በፊት ወዳላየኸው፣ ከዚህ በፊት ወዳላያችሁት እግዚአብሔር ታላላቅ በሮች ያመጣችኋል። ታላላቅ በሮች ያመጣችኋል። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ አሁን እርዳታ የሚያስፈልጋቸዋል መንፈስ ዓለም ላይ የተሟረተባቸው የተሳሰሩ እንዳይሰሩ፣ እንዳያገቡ፣ እንዳይነግዱ፣ ትርፋማ እንዳይሆኑ ነገሮቻቸውን ያሰረ መንፈስ ከዚህ ሰዓት ጀምሮ አሁን ከነሱ ላይ እንዲባረር ይጸልያል። እግሮቻቸውን እንዲለቅ፣ ልጆቻቸውን እንዲለቅ፣ ህልማቸውን እንዲለቅ፣ ስራቸውን እንዲለቅ፣ ፕሮሰሳቸውን እንዲለቅ ይጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ይጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያለሁ። እግዚአብሔር ፈጽሞ ነፃ እንዲያወጣችሁ ጸልያለሁ። መጣ ሊረዳችሁ፣ መጣ እንባችሁን ሊያብስ መጣ። በጌታ በኢየሱስ 38 ዓመት ሙሉ የሚረዳኝ ሰው የለም ብሎ ሌሎች ቀደመው የገቡ ሁሉ ይፈወሱ ነበር። ነገር ግን 38 ዓመት ሙሉ ፈውስ አጠገብ ቁጭ አለ። በጌታ በኢየሱስ ስም ጸልያለሁ። ዘመናትን ያስቆጠረ ችግር ይዛችሁ ቁጭ ያላችሁ፣ ዘመናትን ያስቆጠረ በሰው ዘንድ በገንዘብ በዘመድ የማይፈታ ጥያቄ የያዛችሁ አምላክ እግዚአብሔር በኢየሱስ ክርስቶስ በዚህ ሳምንት ወደ እናንተ እንዲመጣ ጸልያለሁ። ወደ እናንተ የእግዚአብሔር ጉብኝት እንዲመጣ ጸልያለሁ። አባት ሆይ በኢየሱስ ስም ጸልያለሁ። የነሱ ነገር ይለቀቅ፣ የነሱ ነገር ይፈታ። እግዚአብሔር ሆይ ፈታዋቸው። እግዚአብሔር ሆይ ተለቀቁ። አዳዲስ ደጆች ይከፈቱላቸው። አዳዲስ በሮች ይከፈቱላቸው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ለምን ብለው እግዚአብሔር የተቀመጡ ተሳስረው የተቀመጡ ካንተ ዘንድ ኃይል የሚፈልጉ በሌሊት በማለዳ በቀን ይህንን ጸሎት እየሰሙ ያሉ፣ መኪና ውስጥ መንገድ ላይ እንዲሁም ተኝተው እየሰሙ ያሉ፣ እየተንቀሳቀሱ እየሰሙ ያሉ፣ እየጸለዩ አብረው እየሰሙ ያሉ ከዚህ ሰዓት ጀምሮ ያንተ መንፈስ ሙሉ በሙሉ ነፃ እንዲያወጣቸው እንድትረዳ እጅህ በኢየሱስ ስም ጸልያለሁ። ወደ እነሱ ሕይወት እንደ በኃይል እንድትገለጥ ሞገስ እንዲፈስላቸው ጸልያለሁ። በጌታ በኢየሱስ ስም በጠላት መንደር በኃይል እንዲመላለሱ፣ የጠላትን ደጅ እንዲወርሱ፣ የጠላቶቻቸውን ደጅ እንዲወርሱ ጸልያለሁ። በኢየሱስ ክርስቶስ ስም በእነሱ ሕይወት ላይ ያሟረቱ ሰዎች እያዩ፣ በእነሱ ሕይወት ላይ የደገሙ ሰዎች እያዩ ከፍታቸው፣ በረከታቸው፣ ፍሬያማነታቸው ወደ እነሱ ሕይወት ከሰማይ በኢየሱስ ስም እንዲለቀቅ ጸልያለሁ። ሌኮሳ ፓራዲያኖዛ የእግዚአብሔር መንፈስ በኃይል ነገሮቻቸውን እንዲፈታ ጸልያለሁ። በኃይል ነገሮቻቸውን እንዲያስለቅቅ ጸልያለሁ። በኃይል የእናንተ ነገር እንዲፈታ ጸልያለሁ። ባላችሁበት አትታሰሩ፣ ትለቀቃላችሁ፣ ትለቀቃላችሁ። ጠላት እንዳወራው አይሆንባችሁ። የጠላትን እርግማን እግዚአብሔር ወደ በረከት ይቀይረዋል። የጠላቶቻችሁን እርግማን እግዚአብሔር ወደ በረከት፣ ወደ መትረፍረፍ፣ ወደ ደስታ ይቀይረዋል። የእናንተን መውደቅ የሚጠብቁ፣ የእናንተን መጥፋት የሚጠብቁ፣ የእናንተን ኪሳራነት የሚጠብቁ እያዩ እግዚአብሔር ወደ በረከት፣ ወደ ደስታ፣ ወደ ኃያልነት ውስጥ ያስገባችኋል። በኢየሱስ ክርስቶስ ስም አንገት አትደፉ፣ አንገት አትደፉ። ይህ ዓመት የስኬት ዓመት ይሆንላችሁ። በጌታ በኢየሱስ ክርስቶስ ስም አጥፍቶ ለበረከት አደረገላችሁ። እግዚአብሔር ሞትን ወደ ሕይወት ቀየረላችሁ። እግዚአብሔር ይህንን ዓመት በጠላቶቻችሁ ፊት ያከብራችኋል። ይህንን ዓመት በጠላቶቻችሁ ፊት ያከብራችኋል። እግዚአብሔር ለሰው ጆሮ የሚከብዱ፣ ለሰው አእምሮ የሚከብዱ ተአምራትን በጌታ በኢየሱስ ስም በእናንተ ላይ ያደርጋል። መጣ ወደ ጉዳዮቻችሁ፣ መጣ ወደ ጉዳዮቻችሁ። ምሪትን ሊያደርግ፣ ሊባርካችሁ፣ ሊያሳርፋችሁ፣ መንገድ ሊያሳያችሁ፣ አደራረጉን ሊያሳያችሁ መጣ። የናዝሬቱ ኢየሱስ መጣ። ታሪካችሁን ሊቀይር መጣ። የእናንተን ነገር አዲስ ሊያደርግ መጣ። የእናንተን ታሪክ ሊቀይር እንደ እግዚአብሔር ያለ ማንም የለም። ይህንን ቀን የማትረሱበት ቀን እንዲሆን እጸልያለሁ።
በእውነት ከዚህ ጸሎት ጋር ተስማምታችሁ የጸለያችሁ ያላችሁ መንፈስ ቅዱስ አሁን ኃይል ይገለጥባቸው፣ እንባቸው ይታበስ፣ ታሪካቸውን ቀይር፣ ትዳራቸውን ቀይር፣ ፋይናንሳቸውን ቀይር፣ ሰላማቸው ሙሉ ይሁን፣ የጀመሩትን ነገር ሁሉ ወደ ፍጻሜ አድርስላቸው። አባት ሆይ በጌታ በኢየሱስ በዚህ ሰዓት አብረው እየጸለዩ ያሉ የጤና ባለሙያዎች፣ የመኪና ሰራተኛ፣ ቤት ውስጥ የሚሰሩ ዶክተሮች ሊሆኑ ይችላሉ፣ ኢንጂነሮች፣ መንግስት መስሪያ ቤት የሚሰሩ አካውንታንት ሊሆኑ ይችላሉ፣ በተለያየ ስፍራ የሚሰሩ፣ መንገድ ዳር የሚሰሩ፣ የመንገድ ስራ የሚሰሩ፣ ኮንስትራክሽን ላይ የሚሰሩ፣ በተለያየ በሆስፒታል የሚሰሩ ወታደሮች ሊሆኑ ይችላሉ። በጌታ በኢየሱስ ክርስቶስ አሁን ይህንን ጸሎት እየሰሙ ያሉ አዳዲስ ምዕራፎቻቸው ይከፈት። እግዚአብሔር አሳረፋችሁ እፎይ እንድትሉ ጸልያለሁ። እፎይ የሚያስበል የእግዚአብሔር አደራረግ ወደ እናንተ ይፍጠንላችሁ። ከናንተ ያለፈ በረከት እግዚአብሔር ለቀቀላችሁ። ለቤተሰባችሁ ያትርፋችሁ፣ ለሰፈር ያትርፋችሁ፣ ለሀገር ያትርፋችሁ። እግዚአብሔር በረከት በበረከት ያደርጋችሁ፣ ሰላማችሁን ሙሉ እንዲያደርግ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ድንገተኛ ጥፋት ከናንተ ላይ ይሰበር። ድንገተኛ ኪሳራ ከናንተ ላይ ይሰበር። እግዚአብሔር አዳዲስ በሮቻችሁን ይክፈት። እግዚአብሔር አዳዲስ በሮቻችሁን ይክፈት። ይህንን እግዚአብሔር አደረገልኝ ብላችሁ የምትመሰክሩበት ሳምንት እንዲሆን ጸልያለሁ። እግዚአብሔር መልካም አባት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ፍጹም በረከት ከብርሃናት አባት ይወርዳሉ። እግዚአብሔር ፍጹም በረከት ከብርሃናት አባት ይወርዳሉ ተብሎ እንደተጻፈ እግዚአብሔር ከሰማይ ፍጹም የሆነ በረከት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ጭንቀት የሌለበት በረከት በጌታ በኢየሱስ ስም እግዚአብሔር ለቀቀላችሁ። የማታዝኑበት የማትጸጸቱበትን በረከት እግዚአብሔር ለቀቀላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ በእርሷ ውስጥም ሐዘን የለም ይላል። ሐዘን የሌለበት፣ ለቅሶ የሌለበት፣ ችግር የሌለበት፣ ጨለማ የሌለበት፣ ግራ መጋባት የሌለበት በጌታ በኢየሱስ ስም የእግዚአብሔር በረከት ወደ እናንተ ፈጠነ። ደስታ ያለበት፣ ስኬት ያለበት፣ መትረፍረፍ ያለበት፣ የእግዚአብሔር መገኘት ያለበት የእግዚአብሔር በረከት ወደ እናንተ ፈጠነ። ታሪካችሁን የሚቀይር የእግዚአብሔር እጅ ተገለጠ። ልዩነት የሚፈጥር ልዩነትን የሚያደርግ የእግዚአብሔር እጅ ወደ እናንተ ፈጠነ። አባት ሆይ እጸልያለሁ፣ ታሪካቸውን ቀይር። ዘመናቸው በኢየሱስ ስም ይታደስ። ከዚህ በፊት የተማረከ፣ ከዚህ በፊት ተስፋ የቆረጡት፣ ከዚህ በፊት እግዚአብሔር ከእጆቻቸው የተበተነ በረከት በዚህ ዘመን በዚህ ዓመት እንዲመለስላቸው እጸልያለሁ። ተምች፣ ኩብኩባ፣ ደጎቢያ የበላቻቸውን ዓመታት እግዚአብሔር እንዲያድስላችሁ እጸልያለሁ፣ እንዲመልስላችሁ እጸልያለሁ። የበረከት ዓመት ይሆንላችሁ፣ የበረከት ሲዝን ይሆንላችሁ። ለልጆቻችሁ፣ ለትዳራችሁ፣ ለጀመራችሁት ሥራ በናዝሬቱ ጌታ በኢየሱስ እግዚአብሔር ትንሣኤን አደረገ። ልዩነት የሚያደርግ የእግዚአብሔር ጣት በእናንተ ላይ ተገለጠ። ምሪት ወደ እናንተ መጣ። አባቱ ይምራቸው። ምግብ ቤት ያሉ፣ ስራ ቦታ ያሉ፣ ሆስፒታል ያሉ፣ እንዲሁም በጦር ስፍራ ላይ ያሉ፣ መንገድ ላይ ያሉ፣ በተለያየ ስፍራ ሆነው የሚሰሙ፣ ትምህርት ቤት ያሉ፣ ኮሌጅ ሆነው እንዲሁም በቤት ሆነው እየሰሙ ያሉ፣ ቤተ ክርስቲያን ሆነው እየሰሙ ያሉ፣ አሁን ከዚህ ሰዓት ጀምሮ ምሪት እንዲመጣላቸው እጸልያለሁ። አንተ ወደ እውነት እንድትመራቸው፣ ታሪካቸው እንዲቀየር በጌታ በኢየሱስ ስም ይህ ዓመት የመትረፍረፍ ዓመት እንዲሆንላቸው፣ እግዚአብሔር የሚስቁበት ዓመት እንዲሆንላቸው፣ ሐዘን ከነሱ ላይ እንዲወገድ፣ ዝለት ከነሱ ላይ እንዲወገድ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ይህንን አደረገልኝ ብለው ስላንተ የሚያመሰግኑበት ቀን ይፍጠን። እጃቸውን ይዘምራ። ድንገት እግዚአብሔር መንፈሳዊ ስርዓት ውስጥ ያሉ ካሉ እንድትፈታቸው፣ ነፃ እንድታወጣቸው፣ ትዳራቸው የታሰረ፣ ስራቸው የታሰረ፣ ቦንዴጅ ውስጥ ያሉ ከዚህ ሰዓት ጀምሮ መፈታት እንዲሆንላቸው ጸልያለሁ።
ነፃ መውጣት እንዲሆንላቸው ጸልያለሁ። ታሪካቸውን የሚቀየር ያንተ እጅ እንዲገለጥ፣ ዘመናቸውን የሚቀየር ያንተ እጅ እንዲገለጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ልዩነትን የሚያደርግ ያንተ ጣት ተገለጠ። መንፈስ ቅዱስ አሁን በዚህ ሰዓት ይህንን ጸሎት የጸለዩ አብረው ከኔ ጋር ፊትህን ያፈለጉ አብረው ከኔ ጋር በትዳራቸው በስራቸው በጀመሩት ፕሮሰስ በጀመሩት ሪሌሽንሺፕ በጀመሩት ስራ ላይ አብረው የጸለዩ ያንተን እጅ የፈለጉ ያንተን መልካምነት የናፈቁ ጸጋን የናፈቁ የመንፈስን ኃይል የናፈቁ በጌታ በኢየሱስ የጸለዩት ጸሎት ሁሉ 100 ፍሬ እንዲያፈራላቸው ጸልያለሁ። ይህ የጸለዩት ጸሎት በእነሱ ላይ 100 ፍሬ እንዲያፈራ ጸልያለሁ። በእነሱ ላይ 100 ፍሬ እንዲያፈራ ጸልያለሁ። ትዳራቸውን ባርክ፣ ስራቸውን ባርክ፣ ሪሌሽንሺፓቸውን ባርክ። በትዳር ደግሞ እየኖሩ ያሉ በልጅ ይባረኩ። እግዚአብሔር በልጅ ይባርካቸው። ድንገተኛ ከሆነ ጥፋት ይጠበቁ። አንተ በጌታ በኢየሱስ ክርስቶስ ስም እጃቸውን ይዘው ወደ ከፍታ እንድትመራ ጸልያለሁ። እንባ ከነሱ ላይ ይወገድ። ሐዘን ከነሱ ላይ ይወገድ። በድግግሞሽ ሐዘን ውስጥ ያሉ በድግግሞሽ ኪሳራ ውስጥ ያሉ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ኪሳራና ሐዘን ከነሱ ላይ እንዲሰበር ጸልያለሁ። አንተ በኃይል እንድትመራቸው ጸልያለሁ። መንፈስህ በኃይል ይምራቸው። መንፈስህ በኃይል ይምራቸው። በጌታ በኢየሱስ ክርስቶስ ያንተን ድምፅ የሚሰሙበት ቀን እንዲሆን ያንተን ምሪት የሚቀበሉበት ቀን እንዲሆን ጸልያለሁ። እግዚአብሔር ሆይ አንተ የመራሃው ሰው ባዶ አይቀርም። አንተ የመራሃው ሰው ምድረ በዳ ላይ አይቀርም። አንተ የመራሃው ሰው ስኬታማ ይሆናል። ያንተን ድምፅ የሰማ ሰው የተባረከ ይሆናል። ያንተን ድምፅ የሰማ ሰው ፍሬያማ ይሆናል። ያንተን ድምፅ ያንተን ቃል በጌታ በኢየሱስ ስም የሚሰሙበት ጸጋ እንዲለቀቅላቸው ጸልያለሁ። እግዚአብሔር ሆይ በኃይል መንፈስ በእነሱ ላይ ይንቀሳቀስ። በነገር ሁሉ እንድትመራቸው መንፈስህን በኃይል እንድትሞላባቸው ጸልያለሁ። በዚህ ዓመት እግዚአብሔር ሆይ ትምህርት ቤት የሄዱ ወጣቶች ልጆቻቸው ትምህርት ቤት የላኩ ወላጆች ካሉ እግዚአብሔር ሆይ በዚህ ሰዓት ጸልያለሁ። በልጆቻቸው ላይ ታምራት ይሁን። አእምሯቸው በኃይል ይከፈት። ልጆቻቸውን የላኩ ወላጆች በእነሱ ውጤት እንዲደሰቱ ጸልያለሁ። ይህ ዓመት የደስታ ዓመታቸው ይሁን። ለጎረቤት ምሳሌ እንዲሆኑ ጸልያለሁ። ለጎረቤት አርአያ እንዲሆኑ ጸልያለሁ። በነገር ሁሉ እግዚአብሔር የተባረኩ እንዲሆኑ ጸልያለሁ። በክርስትና አንተን በመምሰል እንዲያድጉ ጸልያለሁ። ደግሞ ለወላጆቻቸው ጸልያለሁ። በጤንነትና በሙላት እግዚአብሔር በተባረከ ነገር ሁሉ እግዚአብሔር ነገሮቻቸውን እንድታሰፋ ጸልያለሁ። ታሪካቸውን ቀየር፣ ዘመናቸውን ቀየር። በነገር ሁሉ ወደፊት እግዚአብሔር ከፍ ከፍ እንድታደርጋቸው ጸልያለሁ። የነሱ ነገር ሁሉ ይቀየር። እግዚአብሔር ሆይ ይህንን ጸሎት አብረው የጸለዩ አብረው ከኔ ጋር እስከ መጨረሻው የቆዩ ዘመናቸው ይባረክ። ታሪካቸውን ስለምትቀይር አመሰግናለሁ። እግዚአብሔር ሆይ በነገር ሁሉ ባርካቸው። ፊትህን ፈልገዋል፣ ወደ አንተ ጮኸዋል፣ ወደ አንተ ጸልየዋል። እግዚአብሔር የጸለዩት ጸሎት 100 ፍሬ እንዲያፈራ በነገር ሁሉ እንድትረዳቸው በጌታ በኢየሱስ ስም ጸልያለሁ። ኃይል ይገለጥ። መንፈስን በኃይል ልቀቅባቸው። ይህ ቀን የተባረከ ይሁን። ሌሊታቸው፣ ትዳራቸው፣ ምሽታቸው፣ ቀናቸው፣ ገንዘባቸው፣ እንቅስቃሴያቸው ሁሉ ይባረክ። ጸሎታችንን ስለሰማ በጌታ በኢየሱስ ስም እናመሰግናለን። በነገር ሁሉ እግዚአብሔር ከፍ ከፍ እናደርጋለን። እንወድሃለን። አሜን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።